ሌላው እንዳቅፉ ስለመተኛት በአእምሮሽ ለሰከንድ እንኳን አስበሽ ታውቂያለሽ? ጭራሽ ለደቂቃ አስቤ አላውቅም። እኔም አስቤ አላውቅም። በጤነኛ አእምሮዬ ከአንቺ ውጭ ሌላ ሴት አስቤ አላውቅም። በጣም ጥሩ መሽቷል። ወደ ቤት እንሂድ። አዝዤሻለሁ። እሺ እቺ ገጣጣ እንዳልኩሽ ትሰማኛለህ? አባቴ መቼ ቢሆን አሳልፎ ሰጠኝ። ከመቼ ወዲህ ነው እባክሽ በአባቴ መመካት የጀመርሽው? እማዬም አለችልኝ። እኔ ምንም አልሆንም። እሺ ዳጣዬ ትባረራለች። ሰላም ቢሆን ተመልሳ ወደ ቤት ድርሻ አትላትም። እሺ ከምር መቼም አትድኝም። እሺ እንደዚህ ስታወሪ እኮ በእጅሽ ነፍስ የጠፋ አይመስልም። ይኸውልሽ ሰዎችን ችግር ውስጥ ለመክተት ስትሞክሪ ዞረሽ ችግር ውስጥ የምትወድቀው አንቺ ነሽ። ምንም አሁን ምክንያቱም ዳጣ ከህዝብ ልትባረር እንደሆነ አንተም ገብተዋል። እሺ አትወጣም። ለምንድን ነው የማትወጣው? ይህንን ብቻ ነው የምልሽ። የኔ ቆንጆ ፈጣሪ እንግዲህ ጸሎትሽን ልመናሽን ይቀበልሽ። የኔ ቆንጆ እንግዲህ እውነቱ ለአንቺም እውነታው ወይም ደግሞ የጥያቄሽ መልስ የምታገኝበት እግዚአብሔር ያድርግልሽ ማለት ነው። ጋይስ እውነት ለመናገር ዳጣ የምር በጣም ናሳዘነችን ማለት በጣም ስታለቅስ ነበረ። ውስጧ በጣም ተሰምቷት ነበረ። በተለይ ደግሞ በቃ የእሷ ጥያቄዋ የእናትና አባቷን የማግኘቷ ጥያቄ እንዳለ ሆኖ አሁን ላይ በጣም እያሳስባት እያስጨነቃትና ሌላ መዘዝ እየመጣ እንደሆነ ስታየው በተለይ ወይዘሮ ማርታ በቃ የስሜቷ በጣም መቀያየር ሁኔታውን ስታይ በቃ በጣም ነው ያዘነችው ማለት ነው። ቤተሰቦቻችን በጣም ነው የደበራት በቃ ከሚባለው በላይ። አሁን በጣም በቃ እንግዲህ ቤተክርስቲያን አቶ ደረጀና ዳጣ በጠዋት እንግዲህ ደረጀን ይዘኝ ሂድ ሆስፒታል ብላ ስትለው ማርታ መጀመሪያ ወደ እሷን ይዞ ከመሄዱ በፊት ወደ ቤተክርስቲያን ሄዱት ከዳጣ ጋር። እዛ ሄደው ዳጣም እንግዲህ ጸሎቱን አድርጋ አልቅሳ ምናምን እንግዲህ ወደ መኪና ስትመለስ አቶ ደረጀ በቃ እንግዲህ የሆነውን ነገር መቀበል ነው። ዛሬ ማርታ ልንሄድ ነው። ስለዚህ ይመስለኛል የዲኤንኤ ውጤቱ ዛሬ በይፋ የሚሆንበት ነው። ስለዚህ እንዲህ የሆነውን ነገር መቀበል ከመቀበል ውጭ ምንም ሌላ አማራጭ የለኝም። ስለዚህ በቃ እንግዲህ የሚሆነውን ነገር ሁሉ እንቀበላለን ሲላት ነበርና ዳጣም እንግዲህ እኔ አባዬ በቃ ይህን ነገር የምሰማበት ጆሮ የማይበት አይን የለኝም። በቃ መጣሁበት መለሳለሁ ወደ ጓዳናዬ ነበር ያለችው። እንግዲህ አቶ ደረጀ በጭራሽ የትም አትሄጂም፣ እኔ በህይወት እያለሁ አንቺ የትም አትሄጂም። በቃ መጀመሪያ እኔን ሳታቂ አለ ኃጢአትሽ የተቀጣሽው ጎዳና ላይ ያሳልፍሽው ጊዜና መከራ እሱ ይበቃሻል። ስለዚህ አሁን ላይ እኔ በቃ የኔ ህይወት እያለ እኔ በህይወት እያለሁ አንቺ ከዚህ በኋላ ምንም አይነት ነገር እንደርስብሽ አልፈልግም። ይህማ ለእኔ ምቾትና ለእኔ እንድስል አንቺን አሳልፌ የምሰጥ ከሆነ ምኑን ሰው ሆንኩት? ምኑን አባት ሆንኩት? እንኳን አባት ቆርጦ አንድ ሰው በቃ ሰው የሆነ ሰው ለራሱ እንትን ማለት አይችልም ይሄን ነገርና በጭራሽ እንዳታስቢው በማለት ነው እንግዲህ ለዳጣም አቶ ደረጀ መልስ የሰጣት። ዳጣም እንግዲህ ሻባዬ በማለት እንግዲህ ዛሬ በቃ ልንሄድ ነው እንግዲህ ፈጣሪ ሁሉንም ነገር ያስተካክለው በቃ ጭንቄን እንዲያቀርበው መድኃኔዓለም ጠይቀዋለሁ ነግሬዋለሁ። ስለዚህ እሱ ያውቃል በማለት ነበር ያላት። እንግዲህ ዳጣ በቃ በጣም ነው የፈራችው። ውስጧ በጣም ከመፍራቱ የተነሳ እንግዲህ ያደረገችው ነገር ምንድነው ቀጥታ ወደ ቤተክርስቲያን መመለስ እንዳለባት ድጋሚ ቤተክርስቲያን ጸሎት አድርጋ ቆይታለች። ግን በቃ አባዬ አልሄድም አንተ ሂድ በቃ እኔ እዚሁ መቆየት አለብኝ ብላ ድጋሚ ከመኪና ወርዳ እሷ እዛው ቤተክርስቲያን ተመለሰች። ቁጭ ብላ ግን ስታለቅስ ነበረ። እንዴት በእኔ ምክንያት እኔ አምላኬ ወይ መወለዴ ኃጢአት ነው ወይ ይሄ መሆኑ በቃ መጥፎ ነበር ወይ እኔ ምን ላድርግ? እናት አባቴ መጠየቅ የፈልጌ መምጣቴ በቃ ይሄን ያክል ኃጢአት መከራ ነበረ። በቃ ጌታ ወይ በቃ አንተ መላውን እሻልኝ። በዛ ላይ ደግሞ እንዴት አባቴን ማስጨንቄ መላ ቤተሰቡን ረበሽኩት። ስለዚህ አሁን እኔ ማንኝ እያለች እንግዲህ ራሷን በጣም እያማረረች እየወቀሰች ነበረ። ከዛ በኋላ እንግዲህ ከቆይች በኋላ ወደ ቤቷ ተመለሰ። የሚገርመው ወደ ቤት ስትመለስ ደግሞ አርጁ መንገድ ላይ ጠበቃትና የት ነው ጓደኛ የደበቃችሁት? የት ነው ያደረጋችሁት? ፖሊስ ይዤ እመጣለሁ ምናምን ሲል ነበርና ፖሊስ ዘናም እንደውም ጥሩ ነው በፊቱ ከስተንከሳሶ መልሰህ እንትን ትላለህ። ሲቀጥል እዛ ቤት ለምን እንደገባህ ትናገራታለህ እያለችው ነበር ዳጣ።
ግን በቃ አላስሄዳት ብሎ ነበረ። መጨረሻ እንግዲህ ሲጀምር ናታን እየመጣን ሌላ ነገር ሌላ ግድር እንዳትፈጠር በአርማትን ነው የሚተክለው። ከዛው ሲቀጥል ደግሞ ከዚህ ከቤተሰብ ላይ አይነህን አንሳ በማለት ነበር የነገረችው። እሱም አይ በጭራሽ አለቃችሁም አቢጌል የኔና የኔ ብቻ ናት፣ ይህንም አይሆን ከሆነ ደግሞ እኔ ራሴን እርምጃ ወስዳለሁኝ ምናምን ብሎ ዛዛተ። ከዛ በኋላ እሷ እንግዲህ በቃ ተወኝ እባክህ ምናምን ብላ እሱን ትታህ ነው ቀጥታ ወደ ስራዋ ሄደችው። ከዛም በኋላ እንግዲህ ናታን ጋር ተገናኙ። አንዳንድ ነገሮች እያወሩ ነበረ። እንግዲህ ደረጀ ዛሬ ማርታ ውጤቱ እንደምታውቅና እንደዚህ ያለውን ነገር ዳጣ ነገረችው። ናታንም በጣም ያደነግጠው እንግዲህ ላቶ ደረጀ እንደውም እሷ ይሄን ነገር ከማድረጓ በፊት እኔ እናገራለሁ ብሏል ስትለው ናታን ደውሎ አባዬ እሷ ምንም ነገር ምናልባት ሌላ ነገርም ሊሆን ስለሚችል በቃ ተረጋጋ፣ ቀድመህ አንተ ምንም ነገር እንዲያትል በማለት እንግዲህ ናታን አስጠንቅቆታል። እሱም እንግዲህ እንዴ ናታን ከዚህ በላይ ምን እንዲሆን ነው የምጠብቀው? የሆነው አይ አባዬ በቃ ተረጋጋ፣ የምትለን ነገር አድምጣት በእርጋታና በትዕግስት በቃ ስለዚህ ተረጋጋ እያለው ነበረ። እንግዲህ ደረጀም እስካሁን አልነገራትም። ስለዚህ አይነግራትም ማለት ነው። ያው የዳጣና የሰላም እናትና ልጅ ነው እሷ እያረጋገጠች ያለችው። ግን እነ ደረጀና ሌሎቹ የተረዱበት መንገድ ምንድን ነው? ዳጣና ደረጀን ያስመረመረች ነው የመሰላቸው። አቶ ደረጀም እንግዲህ ምንድን ነው ከሳምፕል ከምን ወስዳ ነው እንዴት ወሰደች፣ እንዴት አገኘች፣ እንዴተኛ ሆነ ነገር ውስጥ ሊሆን ይችላል እያለ እንግዲህ ራሱ እየተጠራጠረ ነው። ግን እሱን አይደለም እሷ የወሰደችው ዳጣንና የሰላምን ነው። እንግዲህ የወሰደውም ጥፍራቸውን ነው። ስለዚህ አሁን ኦልሬዲ ዲኤንኤ ምርመራው የዳጣና የሰላም እንግዲህ እናትና ልጅ መሆናቸው ምንም ጥያቄ የለውም። ያው ይረጋገጣል። እንግዲህ የዋሸው ወይም ደግሞ እንትን ያለው አቶ ደረጀም ያው እውነታው እዚህ ጋር ይጋለጣል። ግን በነገራችን ላይ ይሄ የታወቀ ማለት ወይም ደግሞ ሰላምና ዳጣ እናትና ልጅ መሆናቸውን አወቀ ማለት ማርታ ለሌላው ነገር መንገድ በጣም ሰፊ መንገድ ያገኘች ማለት ነው። ያ ማለት ደረጀና ዳጣን የሰላምና የደረጀን ግንኙነት እንዲሁም ያሁኑ የልጇ ጉዳይ ማለት እስከዛሬ አቢጌል ስትለው የነበረው ወይም ደግሞ ስትጠራጠር የነበረውን ነገር ማረጋገጫ ማግኘት ነው ብዬ ነው የማስበው። ስለዚህ በጣም ከባድ ነው የሚሆነው። አሁንም ቢሆን ነገሮችን አመቻችቶ አረጋግጦ እንግዲህ አቶ ደረጀ ለሰላም ለወይዘሮ ማርታ መናገር የማይችል ከሆነ በጣም ከባድ ነው የሚሆነው። እንግዲህ አቶ ደረጀ ሰላም እዚህ ቤት ትምጣ ቤት ሲባል አይሆንም አለ። በዛ ላይ ዳጣ የወንድ ጓደኛው ልጅ እንዳልሆነች ማርታ ስትጠይቀው ደንግጦ ዝም አለ። ዳጣ ደግሞ ስለ እናት ስለ አባት ቤተሰቦች ስትናገር ስልካቸው እንደሆነ አገናኘኝ አንዳንድ ነገር ስትላት እሷ መናገር ፈቃደኛ አለችም። እና ከዚህ አንጻር በቃ ይሄ ነገር እውነት አቢጌል ያለችው ነገር ልክ ሊሆን ይችላል ብላ ነው እንግዲህ አሁን ወደ እርምጃ የገባችው። ስለዚህ አሁንም እንግዲህ የዲኤንኤ ውጤት መጥቶ በእጃቸው ይዘውት አንተ ክፈተው አንቺ ክፈችው እየተባባሉ ነው። እንግዲህ አቶ ደረጀም በቃ አስጨንቂኝ አንቺ ክፈችው ብሏታል። ከፍተዋለች። ወረቀቱ ወጥቷል። ምን ሊሆን ይችላል? ምንም ጥያቄ የለውም። እናትና ልጅ ናቸው። እና ወይዘሮ ማርታና ደረጀ በምን ሁኔታ እንትን ይሉ ይሆን? እሱም በቀጣይ ክፍል ይዘን እንመጣለን። ሰላም ቆዩ።